ብዙ እናቶች እርግዝና በየጊዜው ይሞክራሉ፣ ነገር ግን አልፈጠራለኝ እያሉ ኮምፕሌን ያደርጋሉ። ነገር ግን እህቶቻችን የማያስተውሉት ነገር እርግዝና እየሞከሩ ባለበት ወቅት እንግዲህ የሚሰሯቸው ብዙ ስህተቶች አሉ። በዛሬ ቪዲዮ ወዳጆች ምንድነው ከስህተቶቹ ውስጥ እንግዲህ 12 በጣም ወሳኝ ነገሮችና ማድረግ የሌሉባችሁን ነገሮች ልነግራችሁ ነው የመጣው። ምናልባትም ይህን ቪዲዮ እስከ መጨረሻ ከተመለከታችሁት እንግዲህ በጣም ወሳኝና ጠቃሚ ቪዲዮ ነው ብዬ ነው ማስበው። በተለይ ደግሞ እድሜያችሁ ገፋ እያለ ከሄደና ከ35 እና ከዛ በላይ ከሆነ ምክንያቱም ባጭር ጊዜ ማርገዝ ስላለባችሁ ማለት ነው። እንቁላል መጠኑ እየቀነሰ እድሜያችሁ እየገፋ ስለሚሄድባችሁ ማለት ነው። ሰላም እንዴት ናችሁ? በድጋሜ በመጀመሪያ እንኳን አደረሳችሁ። ብዘገይም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል እንኳን በሰላም አደረሳችሁ ላለው አዲስ ቤተሰብ ካላችሁን እንግዲህ ሰብስክራይብ በማድረግ ተቀላቀሉ እንላለን። እንግዲህ ጠቃሚ የሆኑ መረጃዎችን ብቻ ነው በዚህ የዩቲዩብ ቻናል የማካፍላችሁ። ሲጀምሩት ደግሞ ቪዲዮን ላይክ አድርጋችሁ ጀምሩት፣ ለብዙ እናቶች እንዲደርስልኝ። ጥያቄ የሚፈጥር ነገር ካለ ደግሞ ሴክሽን ላይ ያስቀምጡልኝ። የሁላችሁንም አንድ ባንድ መልሳለሁ። አሁን ጊዜያችሁን ሳልሻማ ወደ ዋናው ቪዲዮ ገብቻለሁ። በዛሬው ቪዲዮ እንግዲህ ውድ ቤተሰቦቼ ምንድነው አንዲት እናት እርግዝና እየሞከረች እያለች ስፔሻሊ ደግሞ እድሜዋ ገፋ ብሎባት ነገር ግን በሰዓቱ ለማርገዝ በጣም እየታተረች ያለች መስራት የሌለባትን ስህተቶች አንድ ባንድ ነው ዘርዘር አድርጌ የምነግራችሁ ማለት ነው። በመጀመሪያ ደረጃ መስራት የሌለባት ስህተት ምንድነው? ቫጂናል ዶቺንግ ኦር ሃርሽ ሶፕ የምንለው ነው በእንግሊዘኛ። ምን ማለት መሰላችሁ? እንግዲህ ሴት እህቶቻችን ምን ያደርጋሉ መሰላችሁ? የውስጠኛውን የብልታቸውን ክፍል በጣም በሚሸቱ ሳሙናዎችና ኃይለኛ በሆኑ ሳሙናዎች ይታጠባሉ። ያ ማለት ምንድነው? ኬሚካል በጣም ባላቸው ነገሮች ማለት ነው። ሳሙና ሊሆን ይችላል፣ የተለያዩ የሚሸቱ ሊያስለቅቁ ይችላሉ ብላችሁ ያሰባችኋቸውን ነገሮች ተጠቅማችሁ እንግዲህ የውስጠኛውን የብልታችሁን ክፍል መታጠብ፣ ይህ በጣም ትልቅ ስህተት ነው። ምክንያቱም ልንገራችሁ እንግዲህ ቫጂና አካባቢ ወይም ደግሞ የሴት ልጅ ብልት አካባቢ እንግዲህ በጣም ወሳኝ የሚባሉና ኖርማል ፍሎራ ባክቴሪያ ወይም ደግሞ በተፈጥሮ እዛ የሚቀመጡ ባክቴሪያዎች አሉ። እነዛ ባክቴሪያዎች እንግዲህ በጣም ወሳኝ ናቸው። ምክንያቱም ምን መሰላችሁ? ከውጨኛው ክፍል እንግዲህ ወደ ውስጥ የሚገባ ሌላ ባዕድ የሆነ ባክቴሪያ ሊኖር ይችላል። ስለዚህ እነሱን ተከላክለው ኢንፌክሽን እንዳይፈጠር የማድረግ አቅም ስላላቸው፣ ያ ማለት ንጹህ ሆኖ እንዲቀመጥ የማድረግ አቅም ስላላቸው እናንተ እንግዲህ በእጃችሁ ገብታችሁ በምታወጡት ሰዓት፣ በሳሙና በምትታጠቡት ሰዓት ፕላስ ደግሞ በየዕለቱ በየጊዜው በምትታጠቡበት ሰዓት እንግዲህ ይሄ ኖርማል ፍሎራ ባክቴሪያ ያልነው ነገር እንግዲህ ቫጂና አካባቢ የሚቀመጠው ይወጣል ማለት ነው። ኮምፕሊትሊ ተጠርጎ ይወጣል። በሚወጣ ሰዓት እንግዲህ ከውጭ ያለው ባክቴሪያ ይገባል። ከዛ በኋላ ለኢንፌክሽን ትጋለጣላችሁ ማለት ነው። ይሄ ብቻ አይደለም። ለኢንፌክሽን ከተጋለጣችሁ እንግዲህ በመጀመሪያ ደረጃ ኢንፌክሽኑ ቶሎ እየተመላለሰ ይይዛችኋል። ፕላስ ደግሞ ለረጅም ጊዜ አብሯችሁ ይቆያል። እርግዝና በሰዓት አይፈጠርም። ከምታስቡት በላይ ነው የሚያስቸግራችሁ። ብዙ እናቶችም ኮምፕሌን እያደረጋችሁ ስለሆነ ማለት ነው። ይሄ ብቻ አይደለም። በሚገርማችሁ ሁኔታ እንግዲህ ግንኙነት በሚደረግበት ሰዓት እንግዲህ የወንድ የዘር ፈሳሽ ቢያንስ እስከ 5 ቀን የመቆየት ነገር አለው አይደለ? ሴት ልጅ ማህፀን ከገባ በኋላ ነገር ግን ይህን ባዕድ የሆነ ኬሚካል ፕላስ ደግሞ የሚሸቱና ከባድ ሳሙናዎችን የምትጠቀም እናት እንግዲህ የወንድ የዘር ፈሳሽ ለረጅም ሰዓት እንዳይቆይ ያደርጋሉ ማለት ነው እነዚህ ኬሚካሎችና ሳሙናዎች። ስለዚህ ከነዚህ ነገሮች መቆጠብ መቻል አለባችሁ ማለት ነው። ወጣ ያለም ደግሞ የምትጠቀሙ እናቶች ልትኖሩ ትችላላችሁ። ለምሳሌ ይሄ ዶድራንትና ሽታ ያላቸው ነገሮችን ወደ ብልት አካባቢ መንፋት አይነት ነገር ልትጠቀሙ ትችላላችሁ። ኮምፕሌትሊ የተከለከለ ነው። ምክንያቱም እንግዲህ በራሱ ጊዜ ማጽዳት ስለሚችል ማለት ነው። ስለዚህ ቤተሰቦቼ በመጀመሪያ ደረጃና ሪከመንድ የማደርጋችሁ ነገር የውስጠኛውን የብልት ክፍል መታጠብ የለባችሁም። የውጨኛውን የብልት ክፍል ብቻ በንጹህ ውሃ በየጊዜው መታጠብ በቃ በቂ ነው ማለት ነው። እናንተ እንግዲህ የሚሸተውን ነገር ለማስወጣት ብላችሁ ሌላ ስህተት እንዳሰሩ እላችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ አንዲት ለመጸነስ እየሞከረች ያለች እናት መስራት የሌለባት ሌላኛው ስህተት ምንድነው? ከፍተኛ የሆነ እንቅስቃሴ ማድረግ እንግዲህ ስፖርት ወይም ጅም ቤት ሊሆን ይችላል። በጣም ከፍተኛ የሆነ ኦቨር ኤክሰርሳይዝ ማድረግ የለባችሁም። ይሄም ሪከመንድ አይደረግም። በተለይ ደግሞ እርግዝና እየሞከራችሁ ያላችሁ እናቶች ማለት ነው። ምን መሰላችሁ እንግዲህ ኦቭሌሽን ወይም ውጻት የሚባለው ነገር ከምታስቡት በላይ ይዘገያል። ስፔሻሊ ደግሞ በጣም የምታበዙት ከሆነ ኮምፕሊትሊም ሊቆም ይችላል ማለት ነው። በሰዓት እንግዲህ ኦቭሌሽን የሚባለው ነገር ቆመ ማለት ኮምፕሊትሊ እርግዝና አይፈጠርም ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ወክ ማድረግ፣ ጅም ቤት ገብታችሁ ደግሞ ቀለል ያሉ ስፖርቶችን ስትሬቺንግ ኤክሰርሳይዝ የሚባሉ ነገሮችን መስራት መቻል አለባችሁ። እነዚህ በተወሰነ መልኩ ሆርሞኖች እንዲነቃቁም ያደርጋሉ። ፕላስ ደግሞ ቶሎ እንዲፈጠር ያግዟችኋል። ነገር ግን
ከፍተኛ የሆነ እንቅስቃሴ ማድረግ የለባችሁም ማለት ነው። በሶስተኛ ደረጃ ደግሞ ውድ ቤተሰቦች እናቶች የሚዘነጉትና ለመጸነስ እየፈለጉ ግን የሚዘነጉት ነገር ምንድነው? ይሄ ፈርታይል ዊንዶ ፔሪድ ወይም ደግሞ የመጸነሻ ጊዜ በተለይ 5 ቀን አሉ አይደለ? ብዙ ጊዜ ቪዲዮ ላይ አንስቼዋለሁ። እነሱን ጊዜዎች አስልቶ አይጠቀሙም። እነሱን ጊዜዎች ይተውና ከዛ በፊት ወይም ከዛ በኋላ እንግዲህ በየቀኑ በየ2 ቀኑ በየ3 ቀኑ የግብረ ስጋ ግንኙነት ያደርጋሉ ማለት ነው። ነገር ግን ማድረግ ያለባችሁ ነገር ምንድነው? ይሄ ኦቭሌሽን የሚባለውን ጊዜ መጀመሪያ ለይቶ ለማወቅ መሞከር መቻል አለባችሁ። እዛ በኋላ እነዛን 5-6 ቀኖች ካወቃችሁ በኋላ ደግሞ በየ2 ቀኑ በየ3 ቀኑ ከተቻለ እንግዲህ ግንኙነት ማድረግ በየቀኑም ሪከመንድ አይደረግም ብዬ ከሆነ ቪዲዮ ላይ እንግዲህ ነግሬያችኋለሁ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ፈርታይል ዊንዶ ፔሪድ የመጀመሪያው መለየት። ያ ማለት እንዴት ነው? ከኦቭሌሽን በፊት 5 ቀንና ራሱን ኦቭሌሽኑን ታይሙን ጨምሮ ያለውን ጊዜ መጠቀም መቻል እንግዲህ በጣም ወሳኝና ቶሎ እንድታረግዙ የሚያደርጋችሁ የመጀመሪያው ነገር ነው ማለት ነው። በአራተኛ ደረጃ ደግሞ ምንድነው? ለማርገዝ እየሞከረች ያለች እናት ማድረግ ያለባት ግን የምትሰራው በተደጋጋሚ ስህተት ምንድነው? በተለይ ደግሞ የፔፕቲሳይድ ኬሚካል አካባቢ የምትሰሩ እናቶች እንግዲህ መቀነስ መቻል ይኖርባችኋል ማለት ነው። ለተለያዩ ኬሚካሎች እንግዲህ ዳይሬክትም ሆነ ኢንዳይሬክት የምትጋለጡ እናቶች ይህ እንግዲህ እርግዝና ቶሎ እንዳይፈጠር በጣም ያዘገይባችኋል ማለት ነው። ፕላስ ደግሞ ከተፈጠረ በኋላ ራሱ በጽንሱ ላይ የተለያዩ ችግሮች እንዲፈጠሩ ያደርጋል ማለት ነው። ስለዚህ በተቻላችሁ መጠን መርዛማ ከሆኑ ኬሚካሎች ራሳችሁን የተወሰነ ገለል ማድረግ መቻል አለባችሁ። እንግዲህ ሳታስቡትም ሆነ አስባችሁት እንግዲህ እንዳልኳችሁ ነው። ልብሳችሁ ላይ ሊሆን ይችላል። በተለያዩ የሰውነት ክፍላችሁ እንግዲህ የሚረጩና የምትጠቀሙት ኬሚካሎችን ኮምፕሌትሊ ማስወገድ መቻል አለባችሁ። ፕላስ ደግሞ ዶክተሮቻችሁን ማማከርም ሊጠበቅባችሁ ይችላሉ ማለት ነው። ሌላኛውና አምስተኛው ውድ ቤተሰቦቼ እርግዝና እየሞከረች ያለች እናት የምትሰራው ሌላኛው ስህተት ምንድነው? ፎሊክ አሲድ ከእርግዝና በፊት አለመውሰድ። እንግዲህ እንደ ቀላል ነገር ብዙ እናቶች ሲመለከቱት ያለው ግን ከምታስቡት በላይ በጣም ኢምፖርታንት ነገር ነው። በመጀመሪያ ደረጃ እርግዝና እንዲፈጠር ከማነቃቃቱም በተጨማሪ እንግዲህ ጽንሱ ላይ የተለያዩ ችግሮች ለምሳሌ ኒውራል ቲዩብ ዲፌክት የጀርባ አካባቢ ክፍተት ያላቸው ጽንሶች እንዳይፈጠሩ ያግዛል ማለት ነው። ከምታስቡት በላይ እንግዲህ በጣም እየተበረከተ የሄደና ብዙ ጽንስ ላይ እንግዲህ እየተፈጠረ ያለ ነገር ነው። እሱን ይከላከላል ማለት ነው። ስለዚህ እርግዝና ከመፈጠሩ በፊት ማለት ነው 400 ማይክሮግራም በየቀኑ እንግዲህ መጠቀም መቻል አለባችሁ። ይህንን ፎሊክ አሲድ ከተጠቀማችሁ በኋላ እንግዲህ ሻይ ቡና ደግሞ 3-4 ሰዓት ጠብቃችሁ ነው መጠቀም መቻል ያለባችሁ ማለት ነው። ይህንም እንግዲህ ከምታስቡት በላይ ጠቃሚ ነገር ነው። ስለዚህ ስህተት መስራት የለባችሁም ማለት ነው። ከዚህ ከፎሊክ አሲድ በተጨማሪ ግን ውድ ቤተሰቦች እንግዲህ እርግዝና እየሞከረች ያለች እናት ሌሎችን ሰፕሊመንቶችም እንግዲህ ብትወስድ እኔ ሪከመንድ አደርጋለሁ። ስፔሻሊ ደግሞ እድሜያችሁ ገፋ እያለ የሄደባችሁ እናቶች እንግዲህ ፕሪናታል ኮኪዩቴን የሚባሉ እንግዲህ ሰፕሊመንቶች የተለያዩ ሰፕሊመንቶች አሉ። እንግዲህ በጣም አሪፍ የሚባሉትን እንግዲህ ሰርቻለሁ ቪዲዮ በዚህም ማለት ነው። ስለዚህ ቀድማችሁ እነዚህም ብትወስዱም እንግዲህ እርግዝናው ቶሎ እንዲፈጠር የማድረግ እድሉ በጣም ከፍ ይላል ማለት ነው። ሌላውና ስድስተኛው በጣም ወሳኙ ነገር ብዙ እናቶች የሚሰሩ ስህተት እርግዝና እየሞከሩ ምንድነው? በጣም ከፍተኛ የሆነ ጭንቀት ከበፊቱ በተለየ ይጨነቃሉ። አንደኛ ምንድነው አላረገዝኩም ብለው ይጨነቃሉ። በሁለተኛ ደግሞ የግል ጉዳይም ሊያስጨንቃቸው ይችላል። ስለዚህ ማድረግ ያለባችሁ ነገር ምንድነው? በተቻለ መጠን ለመረጋጋት መሞከርና ይህን ጭንቀት የሚባለውን ነገር መጀመሪያ ለመፍታት መሞከር መቻል አለባችሁ። እንግዲህ የተጨነቃችሁ በሄዳችሁ ቁጥር እንግዲህ አስተውላችሁ ከሆነ ሴት እህቶቻችን እንግዲህ ፔሪድ ራሱ ይዛባል አይደለ? የኦቭሌሽን ወይም ደግሞ ውጻት የሚባለውን ነገር ኮምፕሊትሊ ሊጠፋ ይችላል ወይም ደግሞ ይዛባል በጣም ማለት ነው። የሆርሞን መዛባት በጣም ይገጥማችኋል። እነዚህ በሚገጥሟችሁ ሰዓት እንግዲህ እርግዝና ባሰባችሁበት ሰዓት እንግዲህ አይፈጠርላችሁም ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? በእምነታችሁ መጸለይ መቻል አለባችሁ። ራሳችሁን ለማረጋጋት መቻል አለባችሁ። ከባለቤታችሁ ጋር ያላችሁን ግንኙነት ደግሞ ጥሩ ለማድረግ መሞከር መቻል አለባችሁ። እንግዲህ እያንዳንዳቸው የራሳቸው ፋክተር ስላላቸው ማለት ነው። ከዛ በኋላ ከተረጋጋችሁ በኋላ ነው እንግዲህ ጽንስ በፈለጋችሁበት ሰዓት ሊፈጠርላችሁ የሚችል ማለት ነው። ይህንንም እንግዲህ ለማስተካከል መሞከር ይኖርባችኋል ማለት ነው። ሌላኛው ውድ ቤተሰቦች ምንድነው ልናነሳው የምንችለው የምትሰሩ ስህተት ምንድነው? በተለይ ደግሞ እርግዝና እየሞከራችሁ እያላችሁ በጣም ከፍተኛ የሆነ የሰውነት ክብደት ያላችሁ እናቶችና ፕላስ ደግሞ በጣም ቀጭን የሆናችሁና የሰውነት ክብደታችሁ ከሚታሰበው በላይ የወረደባችሁ እናቶች ከ50 ኪሎ በታች ሆናችሁ እንግዲህ በትክክል ለማርገዝ በጣም ነው የሚከብዳችሁ። የሚገርማችሁ ነገር ይህ ኦቭሌሽን የሚባለው
የሚባለው አሁንም በተደጋጋሚ ማለት ነው ሆርሞን ወይም ደግሞ ውጻት የሚባለው ነገር ይዛባል ከምታስቡት በላይ ማለት ነው። ይህ በተዛባ ቁጥር እንግዲህ በእርግጠኝነት ለማርገዝ ባሰባችሁበት ሰዓት በጣም ይከብዳችኋል። ስለዚህ በተቻላችሁ መጠን አመጋገባችሁን በማስተካከል እንግዲህ በጣም ወፍራም ከሆናችሁም እንግዲህ በተወሰነ መልኩ እንቅስቃሴ በማድረግ ቅድም ያልኳችሁን ነገር ማለት ነው ለማመጣጠን መሞከር መቻል አለባችሁ ማለት ነው። ይህም በጣም ወሳኝ ነገር ነው። ይህ ቦዲ ማስ ኢንዴክስ የምንለው ቁመታችሁ ከሰውነታችሁ ክብደት ጋር እንግዲህ ፕሮፖርሽናል ሆኖ ወይም ደግሞ ተመጣጥኖ መቀጠል መቻል አለበት ማለት ነው። ይህም በጣም ወሳኝና ፋክተር ስላለው ነው። በስምንተኛ ደረጃ የሚደጋገመው ችግር ምንድነው? ሴት እህቶቻችን ከመጠን በላይ ይራባሉ ወይም ደግሞ ሰውነቴ በጣም እንዳይጨምር እያሉ ደግሞ በጣም የሚራቡ አሉ እና የሰውነት ክብደታችሁ በጣም የሚቀንሳል ደግሞ በጣም በተራባችሁ ቁጥር ባንድ የሰውነት ክብደታችሁ የሚወርድባችሁ ከሆነ አሁንም እንዳልኳችሁ ኦቭሌሽን ወይም ውጻት የሚባለው ኮምፕሊትሊ ሊቆም ይችላል። ከቆመ እንግዲህ እርግዝና ኮምፕሊትሊ አይፈጠርም ማለት ነው። ስለዚህ ነገርም ታሳቢ ማድረግ መቻል አለባችሁ። በየጊዜው በየሰዓቱ የተመጣጠነ ምግብ ለመብላት መሞከር መቻል አለባችሁ። እንግዲህ ምግብ ከምታስቡት በላይ ነው እንግዲህ እርግዝና እየሞከረች ላለች እናት ከምታስቡት በላይ እንግዲህ በጣም ወሳኝ ነገር ነው ማለት ነው። በዘጠነኛ ደረጃ ደግሞ ይህ ማጨስ ሽሻን ጨምሮ ማለት ነው። እንግዲህ ማጨስ ከምታስቡት በላይ የእንቁላል ጥራትና የስፐርም ጥራቱ በጣም ይቀንሳል ማለት ነው። እንግዲህ እናትየውም ላይ አባትየውም ላይ ማለት ነው። ፕላስ ደግሞ ጽንስ ቢፈጠር እንኳን ማለት ነው ወዲያው እንደተፈጠረ እንግዲህ ውርጃ የማጋጠም ነገር በከፍተኛ ሁኔታ በተደጋጋሚ ይፈጠራል ማለት ነው። ስለዚህ ምንም አይነት ነገር መቆጠብ መቻል አለባችሁ። ስፔሻሊ ደግሞ ይህ አይነት ልምድ ያለባችሁ እናቶች እንግዲህ ኮምፕሊትሊ ማቆም ግዴታችሁ ነው ማለት ነው። እርግዝና እየሞከራችሁ ከሆነ በዚህ በምታጨሱበት ሰዓት እንግዲህ እንዳልኳችሁ የሆርሞን ለውጥ በጣም ከፍተኛ ደረጃ ነው የሚፈጠረው ማለት ነው። ስፔሻሊ ደግሞ ሴቶች ላይ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ኮምፕሊትሊ ማስወገድ መቻል አለባችሁ። ኦቭሌሽን ውጻት ምናምን የሚባለው ነገር ኮምፕሊትሊ ስለሚቆም ማለት ነው። ሌላኛውና አስረኛው ምንድነው? መጠጣት ነው። መጠጣት እንግዲህ ትንሽም ቢሆን ስፔሻሊ ደግሞ እርግዝና እየሞከራችሁ ያላችሁ እናቶች እንግዲህ ባላችሁም በጣም የሚጠጣ ከሆነ እንዳልኳችሁ ስፐርም ላይ የተለያዩ ፋክተሮች አሉ። እሱን ማስወገድ መቻል አለበት። ይህ ግዴታ ነው። እናንተ ግን ለምሳሌ ሴቶች ደግሞ ትንሽም ቢሆን በምትጠጡበት ሰዓት ስፔሻሊ እርግዝና እየሞከረች ያለች እናት ከምታስቡት በላይ ነው የሚያዘገይባችሁ። ባሰባችሁበት ሰዓት እንግዲህ ጽንስ አይፈጠርም ማለት ነው። ይሄ ኦቭሌሽን ውጻት የሚባለውን ነገር የሆርሞን መዛባትም ስለሚያመጣ እንግዲህ ኮምፕሊትሊ ያዘገይባችኋል ማለት ነው። ስለዚህ የምመክራችሁ ነገር ምንድነው? ከመጠጥ ራሳችሁን ማግለል መቻል አለባችሁ እርግዝና እየሞከራችሁ ከሆነ ማለት ነው። 11ኛውና በጣም ወሳኙ ነገር ውድ ቤተሰቦቼ እንግዲህ አንዲት እናት እርግዝና የሞከረች እያለች መስራት የሌለባት ስህተት ምንድነው ካላችሁኝ፣ ከፍተኛ የሆነ የቡና መጠን በየቀኑ መጠቀም። ይሄ በጣም ነው እንግዲህ የሚጎዳችሁ። ማለት እንዴት መሰላችሁ? ለምሳሌ 1 ሲኒ 2 ሲኒ መጠቀም ልትጠቀሙ ትችላላችሁ፣ እሱ ችግር የለውም። ነገር ግን በየቀኑ 3 4 ሲኒና ከዛ በላይ በጣም እየደጋገማችሁ የምትጠጡ ከሆነ በጣም አስቸጋሪ ነው። ምን አለ መሰላችሁ? ይህ አሁንም አፌክት የሚያደርገው ሆርሞን ላይ ነው፣ ኦቭሌሽን ነው። እሱን ሪታርድ ያደርገዋል ወይም ደግሞ ይቀንሰዋል። ስለዚህ እናንተ በተቻላችሁ መጠን ለመቀነስ ሞክሩ ማለት ነው። የቡና መጠን በቀን የሚመከረው እንግዲህ 200 ሚሊግራም ፐር ዴይ ነው። ያ ማለት 1 እስከ 2 ሲኒ ማለት ነው የሚመከረው። ከዚህ በላይ ግን መጠቀም የለባችሁ ማለት ነው። ስለዚህ ቡና፣ ሻይና ለስላሳ መጠጦችን በጣም በተደጋጋሚ የምጠጣ እናት እንግዲህ ኢቨን እርግዝና ቢፈጠር ራሱ አርሊ ውርጃ ወይም ደግሞ ይሄ ሚስኬሬጅ የምንለው ነገር የማጋጠም እድሉ በጣም ከፍተኛ ነው። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ውድ ቤተሰቦች እስከዚህ እያዳመጣችሁኝ ከሆነ ከልብ አመሰግናችኋለሁ። አንድ ነገር ላስታውሳችሁ፣ አሁንም ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮን ላይክ አድርጉት ለብሰው እንዲደርስልኝ። ጥያቄ የሚፈጥር ነገር ካለው ኮሜንት ሴክሽን ላይ አስቀምጡ፣ የሁላችሁንም መልሳለሁ። ወደ መጨረሻው ሂጃለሁ። 12ኛ ደረጃ የምናነሳው ምንድነው? መስራት የሌለባችሁ ስህተት ምን መሰላችሁ? ያልታዘዘላችሁን የተለያዩ መድኃኒቶች መጠቀም። እንግዲህ እርግዝና እየሞከራችሁ በተመሳሳይ ሰዓት ግን የተለያዩ መድኃኒቶችን እንግዲህ የምትጠቀሙ ከሆነ በተለይ ደግሞ ይህ ማስታገሻ አይነቶች ፔንኪለር የምንላቸውን ማለት ነው፣ ኢቡፕሮፊን፣ ዳይክሎፌናክ የሚባሉ የተለያዩ መድኃኒቶች አሉ። እንግዲህ ስፔሻሊ ደግሞ ሴቶቻችን ፔሪየድ በሚያማችሁ ሰዓት እንግዲህ የተለያዩ ማስታገሻዎችን ልትጠቀሙ ትችላላችሁ ማለት ነው። ከዛ ህመም ስሜት ስለሚያወጣችሁ ብቻ እንግዲህ የተለያዩ መድኃኒቶችን የምትጠቀሙ እንግዲህ መታቀም መቻል አለባችሁ። ምክንያቱም እንግዲህ የራሳቸው ሳይድ ኢፌክት ስላላቸው። ይሄ ብቻ አይደለም እንግዲህ የተለያዩ አንቲባዮቲክስ መድኃኒቶች አሉ። ስልምን ማለት ነው። ለምሳሌ ከተለያዩ ኢንፌክሽኖች የሚያድኗችሁ መድኃኒቶች አሉ። እንግዲህ ከበፊት ኢንፌክሽን ይዟችሁ ስትጠቀሙ ኑሯችሁ እንግዲህ አሁንም
አሁንም ያን ኢንፌክሽን ስለመሰላቸው ብቻ ድጋሚ ያንን መድኃኒት ከፋርማሲ ገዝታችሁ የምትጠቀሙ ሰዎች እንግዲህ ይህን ነገር ኮምፕሌትሊ ማስወገድ መቻል አለባችሁ። ሌላኛው ምንድነው እርግዝና እየሞከረች ያለች እናት ቶሎ ብላ እንግዲህ ሕክምናን ብትሄድ የተሻለ ነው። ምን ማለት ነው? ፕሪኮንሰፕሽናል ኬር ወይም ደግሞ እርግዝና እየሞከረች ያለች የተለያዩ ምርመራዎችን አድርጋ ዶክተሯንም አወያይታ እንግዲህ የተለያዩ መድኃኒቶችን የምትወስድ ከሆነም በእርግዝና ሰዓት የማይቻሉ ሊኖሩ ስለሚችል ያንን ቀይሮላት እንግዲህ የተለያዩ የምክር አገልግሎት ሰጥቷት እንግዲህ ብትሄድ እላለሁ ማለት ነው እንደራስ። ሌላኛው ደግሞ ምንድነው የተለያዩ የሀበሻ መድኃኒቶችን እንግዲህ የምትጠቀሙ እናቶች አላችሁ። እንግዲህ የተወሰነ እርግዝና ከሞከራችሁ በኋላ እምቢ ሲላችሁ እምቢ አለኝ ምናምን ብላችሁ ወደ ሀበሻ መድኃኒት ሂዳችሁ ግን ያንን የሀበሻ መድኃኒት ለረጅም ጊዜ ትጠቀሙታላችሁ። በጣም ጥንቃቄ ይፈልጋል ወዳጆች፣ ከምታስቡት በላይ ማለት ነው። እንግዲህ በሀገራችን የሀበሻ መድኃኒት ትልቅ ዋጋ ቢኖረውም ማለት ነው፣ ነገር ግን መጀመሪያ ከጤና ባለሙያ ጋር መወያየት መቻል ይኖርባችኋል ማለት ነው። እንግዲህ ለረጅም ሰዓት የሀበሻ መድኃኒት ከተጠቀማችሁ በኋላ እስከ መጨረሻው ድረስ መካን የመሆን እድላችሁን በጣም ከፍ ሊልባችሁ ይችላል ማለት ነው። ስለዚህን ነገር በጣም በብስለትና በትኩረት ሊታይ የሚችል ነገር ነው ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። እንደሚጠቅማችሁ ተስፋ አድርጋለሁ፣ አልጠራጠርም። ጠቃሚ ነው ብላችሁ ካሰባችሁ እንግዲህ ለምትወዱት ሰው ሸር አድርጉለት። ይህን ቪዲዮ እንዳልኳችሁ ነው ሰብስክራይብ በማድረግ ሰፖርት አድርጉኝ። ነገር ግን እንዲሁ የነገርኳችሁ 12ቱም ሁሉ በጣም ጠቃሚ ሆነው እያለ ከነዚህ በተጨማሪ ግን ማድረግ ያሉባችሁ ነገሮች ምንድነው? የአመጋገብ ስነ ስርዓታችሁን ማስተካከል መቻል አለባችሁ። እንግዲህ ብዙ ቪዲዮ ሰርቻለሁ፣ ባለፈው ላይም ሰርቻለሁ፣ እዚህ ላይ ያስቀምጥላችኋለሁ ማለት ነው። ፍራፍሬ ነክ ነገሮችን ማብዛት መቻል አለባችሁ። እንግዲህ በጣም ምርጥ ነገሮች ናቸው። ፕሮቲን አዘል ምግቦችን፣ እንቁላል፣ የተለያዩ የስጋ ዘሮችን፣ የአሳ ነገሮችን መጠቀም ይኖርባችኋል። ከዚህ በተጨማሪ ግን በቂ የሆነ እንቅልፍ እንግዲህ ብትተኛ አንዲት እናት ለማገዝ እየሞከረች ያለች እናት ከምታስቡት በላይ ነው የሚያግዛችሁ ማለት ነው። ስለተከታተላችሁኝ በጣም አመሰግናችኋለሁ። በሌላ ቪዲዮ ሌላ ጊዜ እንገናኛለን። እስከዛው ግን ቸር ሰንብቱልኝ።